እኔ እናንተ በዚህ ውይይት እንቀጥላለን። አሁን መስመር ላይ የዘወትር ባልደረባችን በጦር በኩል ማብራሪያ የሚሰጠን ኮሎኔል መኮንን ተስፋ መስመር ላይ ነው። ጤና ይስጥልን። ጤና ይስጥልን አይቸው። ጤና ይስጥልን ሰሎሞን፣ እንዴት ዋላችሁ? ጤና ይስጥልን አቶ መኮንን። በነገራችን ላይ አቶ መኮንንም አንዱ ከነበረው ወጣት እንደነጌታ አሁን እኛ አንዱም ነው ማለት እችላለሁ። መኮንን እንዴት ነው? እንደው እንዳረባክ እንደው አንድ ነገር አድርግልን። ጋሽ ትራምፕ አስቸገሩን እያሉን ነውና ያው እንግዲህ በአንድ ሳምንት ውስጥ ለአራት ጊዜ ድብደባ አድርገዋልኝ። ዛሬ ጨርሰናል አሉ። ምኑን ነው የጨረሱት? ምኑን ጨረሱት አልከኝ? ድብደባ ሲያደርጉ ነበር። ዛሬ ጨርሰናል፣ ድብደባችን አቆመናል አሉ። ይኸውልህ ከሞላ ጎደል ባለፈው ሳምንት እንዳልኩ የእስራኤል አምላክ ጸሎታችን ሰምቶ ፕሬዚደንት ትራምፕ ተመልሰው የጦር ውጊያ ለመክፈት በኢራን ላይ ተፍተፍ እያሉ ነው። እስካሁን ያደረኩት ግን አጠፋ መልስ መስጠት እንጂ መጀመሪያ የጀመረችው በሆርሙዝ በር ላይ የሚያልፉ መርከቦችን በተለይ የግሬስ መርከብ የምንላቸውን የተለያዩ መርከቦችን የጎዳችው ኢራን ናት። አልፎ ተርፎ ኢራን በጋድ እየዛተች እናንተ አልቃችሁ ተንኮትኩታችሁ ትመለሳላችሁ እያለች የአሜሪካን ጦር ኃይል በመካከለኛው ምስራቅ ያለውን ማስጠንቀቂያና በተለይ በትራምፕ መንግስት ያለውን እንዲያውም ኢራኑ መሪ አሉ ይኑሩ ባናውቅም ሙጅተባ ኻሜኔይ የአባታቸውን ደም ለመመለስ በጋድ በጋዜጣ እየተናገሩ ትራምፕን የመከላከያ ሚኒስትሩን ፒት ሄግሴት የሚባለውን የውጭ ጉዳይ ሚኒስትራቸውን ማርኮ ሩቢዮ በእኛም ሀገር የጠቅላይ ሚኒስትራችን ቢንያሚን ኔታንያሁ ኤታማዦር ሹማችን ኢያል ዛሚር የመከላከያ ሚኒስትሩ እስራኤል ካትዝ እንዲሁ ውጭ ጉዳይ ሚኒስትሩም ሳር ጨምረው እነዚህ የሞት ፍርድ የተፈረደባቸው የአባታቸውንና የሌሎችን የሟች ጄኔራላቸውን ደም ለመበቀል በዓለም ላይ ዘብ ተነስተናል እያሉ ነው። ስለዚህ ይህ የሚያሳየው ኢራን ቀደም ሲል እንዳልኩ የበላይነቷን ለማሳየት መካከለኛው ምስራቅ እኔ ነኝ ገዥ ለማለት ማንኛውም መርከብ አያልፍም ለማለት የሚያልፍ መርከብ ካለም ቀረጥ ከፍሎ ማለፍ አለበት ለማለት የማታደርገው ጥረት የለም። ጦርነቱ ተጀመረ እንጂ አላለቀም። እንደሚመስለ ከሆነ ትራምፕም ያጠፋ መልስ በደረሰባቸው ሽንፈት ማለት ይችላል። የደረሰባቸው ሽንፈት እንዴት ነው? በካታር በሚገኘው በባህሬን በሚገኘው ጆርዳን በሚገኘው ካታር በሚገኘው የመከላከያ ቤዛቸው ላይ ትልቅ ጉዳት ደርሷል። የኢራን ድሮኖች የኢራን ሚሳይሎች እነዚህን ሀገራት ሲደብድቡ እንጂ ኢላማ ያደረጉት የአሜሪካን ጦር ኃይል ነው። በዚህ ላይም ትልቅ ኪሳራ ደርሰዋል። ትራምፕ በአሁኑ ሰዓት በኢራን ሀገር በተለይ አንዳንድ ድሬዎችን የነዳጅ ማምረቻ ቦታዎችን መትቻለሁ፣ በቡሴር እና በኢስፋሃን በተባሉ ቦታዎችን አንዳንድ ኢላማዎችን አድርጌያለሁ ይላሉ እንጂ ምንም ያህል ጉዳት ያደረሱት ነገር የለም። ይሄ ነገር አልቋል፣ አላለቀም። በነገራችን ላይ ፕሬዚደንት ትራምፕ አሜሪካ እቺ ትልቅ ሀገር እስራኤል በዚህ ጦርነት እንድትሳተፍ አልፈለገችም። ምክንያቱም እስራኤል በዚህ ጦርነት ቢፈቀድላት ኑሮ እስራኤል በመረጃና በማስረጃ የያዛቸው ትልልቅ ኢላማዎች፣ ቁልፍ ቦታዎች እነዚህን ማውደም ያላት ብቃትና ጥራት የታወቀ ስለሆነ ምናልባት የትራምፕ ስጋታቸው ብዙ በአንዳንድ ኮንስትራክሽኖች ላይ ጉዳት ታደርሳለች፣ ነዳጅ መምረቻ ቦታዎችን ትመታለች፣ ብዙ ኢላማዎችን ታወድማለች በሚል አልፈቀዱላቸውም። እንደሚመስለኝ ይህ ነገርም ጊዜያዊ ነው። ምክንያቱም የአሜሪካ ጦር ኃይልም ቢሆን የእስራኤል ድጋፍ ያስፈልገዋል። እስራኤል ብቃት አላት፣ ጥራት አላት፣ ቆንጆ የሆነ የደህንነት ክፍል ስራ አላት። መረጃም ማስረጃም በቀላሉ ማምጣት ትችላለች። የአየር ኃይሏ ጥራት የታወቀ ነው። ኢላማዎችን በቀላሉ አውድማም የመምጣት አቅም አላት። ምናልባት እድል ከገጠመንና ይህ እድል ከተሰጠን እስራኤል ይህን አጋጣሚ ተጠቅማ የቀሯትን ኢላማዎች ትንሽ ጊዜያት ውስጥ በቀናት ውስጥ አውድማ መመለስ የምትችል ናት።
በዚህ ሁኔታ ነው ያለነው። ጦርነቱ አላለቀም፣ ጦርነቱ ተጀምሯል። እንደሚመስለኝ ግን ከ19 ቀን ከሚቀጥለው ሳምንት በኋላ ምናልባት ሙሉ በሙሉ አሜሪካ ጦርነቱ ትጀምራለች የሚል አቋም አለ። ሽሎሞ አቶ መኮንን እኔ እንኳን እንደማስበው ከሆነ የአሜሪካ መንግስት እስከ ኖቬምበር ድረስ ከሚደረገው ምርጫ ድረስ እንደምንም ብለው ቀዝቀዝ ያለ ጦርነት ማካሄድ ነው የሚፈልጉ እንጂ እስራኤል ጣልቃ እንድትገባ የማይፈልጉበት ምክንያት እስራኤል ጣልቃ ከገባች አንተ እንዳልከው እስራኤል ያቀደቻቸው ኢላማዎች አሉ። በተለይ የነፍጥ ማምረቻቸውን እንትናቸውን በሙሉ ለማውደምና 440 ኪሎ ኡራኒየም ደግሞ እሱ የሚወጣበትን መንገድ እስራኤል አቅጣጫና መረጃ ይኖራታል ተብሎ ይገመታል። ይህ በእንዲህ እንዳለ ትራምፕ ያደረጉት ስምምነት ራሳቸውን የሚያስንቅና በዓለም አቀፍ ደረጃ የሚያስንቃቸው ነው። ግን ቢሆንም እንኳ የዓለም አቀፍ የኒውክሌር ቦምብ ተቆጣጣሪዎች እኮ መጥቶ ቦታውን ያያሉ ተብሎ የነበረውን ኢራኖች እንዳይገቡ አድርገዋል። ስለዚህ እስራኤል አሁን ባላት አቋም ማለት ነው የእስራኤልም እኛም ምርጫ አለ። ምርጫው እንዳለ ሆኖ የሀገርና የደህንነት ጉዳይ ስለሆነ አሜሪካ እምቢ ብትልም እስራኤል ገብታ የጀመረችውን ስራ መፈጸም የለባትም ወይ ነው ጥያቄው። ጥሩ ጥያቄ ነው። ሆኖም ግን አንተ እንዳልከው እንደምታየው እንግዲህ ይህች ዓለም አንድ ሀገር ሆናለች ማለት ይቻላል። አንዱን ስትነካው ሌላው የሚነካበት ሰዓት ነው ያለው። የአሜሪካ መካከለኛው ምርጫ በአሁኑ ሰዓት አለ። የዋንጫ እግር ኳስ ዋንጫ በሚቀጥለው ሳምንት ያልቃል። እንዳልከው ነው እንግዲህ እንደምታየው 60 ቀን ከ60 በላይ እየተራዘመ 60 ቀን በሙሉ ውጊያ ነበርን። ይሄ ነገር አልተቋጨም። ምናልባት አንተ እንዳልከው ከሆነ እንደምታስበው ከሆነ ምናልባት እስከ ኖቬምበር እስከምትለው ወር የሚቀጥል ከሆነ እንግዲህ ኖቬምበር 3 ወር ይቀርበታል ማለት ነው። ያ ከሆነ 4 ወር ይቀራል ማለት ነው። ያ ከሆነ አሜሪካ ጭራሹን ተሸናፊ ሆና የኢራን ወታደራዊ አካል በሆርሙዝ ላይ እንደፈለገ የሚደልጥበትና ጥረት የሚቀበልበት አሜሪካን የሚያንበርክክበት ሰዓት ወደዛ እየሄዱ ነው። እነሱም ይሄን ነገር ያውቃሉ። ኢራኖች በቀላሉ የሚገመቱ ህዝብ አይደሉም። ወታደራዊ አካላቸውም ይሄን ነው የሚፈልገው። ሆርሙዝን በተለየ ሁኔታ ባልነበረው ቀረጥ ለማስከፈል የሚካሄዱበትና ገበያቸውን ለማሳደግ የሚያደርጉት ሁኔታ አልፎ ተርፎ የመካከለኛው ምስራቅ እንደ ባህሬን፣ እንደ ካታር፣ እንደ ሳውዲ ያሉ ሀገራትን ቀረጥ መቀበል ብቻ ሳይሆን ነዳጃቸውን ቀምቶ ለመሸጥ የሚደርስበት ጊዜ ሊመጣ ይችላል። ስለዚህ ይህ ከሆነ አሜሪካ እንደ ሀገር ትራምፕ እንደ ፕሬዚዳንት ተሸንፈዋል። መሸነፋቸውን አምነው መውጣት አለባቸው እንጂ እንደገና ከኖቬምበር በኋላ ኮንግረሱን ፍቃድ ጠይቀው የሚመለሱበት ጊዜም አይኖርም። እንደምታውቀው ወታደራዊ አካል ምንጊዜም አንድ ቦታ ከተቀመጠ ጉዳት ነው የሚደርስበት እንጂ ሽፈት የለውም። ምክንያቱም እሱ ኢኒሼት ማድረግ አለበት፣ እሱ መንቀሳቀስ አለበት፣ ቀድሞ መምታትና ቅድመ ውጊያ ማድረግ ነበረበት። ይህ አልሆነም። በአሁኑ የሚያደርጉት እንደምታየው አጠፋ መልሶችን እንጂ እነሱ ግዴታ ሆነ ብሎ የጀመሩት አይደለም። ሆነ ብሎ ያልጀመረ መከላከያ ደግሞ ዙሮ መሸነፉ ነው። እንደምታየው የዛም ነው በአሁኑ ሰዓት በሊባኖስ ሀገር እኛ ወታደሮች እንዲሁ ቁመው ነው ያሉ መውጣት አለባቸው የምንለው። እንደ ስምምነቱ ከሆነ በዚህ ሳምንት የሊባኖስ ወታደራዊ አካል ወደ 2 ቦታዎችን ይቀበላል። ያም ከሆነ የእኛም ወታደሮች በሊባኖስ ያሉት ቀስ በቀስ መውጣት አለባቸው። ወታደራዊ አካል በአንድ ቦታ ተቀምጦ ከተገኘ ዙሮ ጉዳት እንጂ ጥቅም የሚያመጣ ነገር ስራ አይሰራም። በአሜሪካም ያለው በመካከለኛው ምስራቅ ያለው ጦር በሙሉ ኢላማ እንጂ እንደምታየው በባህሬን ላይ እና በጆርዳን ላይ የደረሰው የቁሳቁስ መውደም የወታደራዊ አካል በአሜሪካ ላይ ትልቅ ውድመት ደርሶባቸዋል። ይህን ደግሞ አሜሪካ እንዲሁ አጠፋ መልስ ሳትሰጥ የምትቀር አይመስለኝም። ግን እዚህ ላይ አቶ ኮሎኔል መኮንን እዚህ ላይ እኛ ማየት ያለብን እኮ እስራኤል ለምሳሌ ይህን ጦርነት ስትጀምረው ያለፈውን ጦርነት እስራኤል ጀመረችው። ከዛ በኋላ ነው አሜሪካ የተቀላቀለችው እና እስራኤል ስትወጣ 4 ዓላማዎችን ይዛ ነበር የወጣችው። አንደኛ የአያቶላን መንግስት መገርሰስ፣ ሁለተኛ የኒውክሌር ቦምብ ፕሮግራማቸውን በሙሉ ማውደምና ኡራኒየሙን ማውጣት፣ ሶስተኛ ደግሞ ፕሮክሲሶችን እነ ሂዝቦላን እነ ሐማስን ሌሎችንም የምትረዳቸውን የዲፕሎማሲና ኢኮኖሚ ድጋፍ እንዳይቀበሉ ማድረግ፣
እነዚህ ከዛ ደግሞ የኒውክሌር ቦምብ ብቻ ሳይሆን የሚሳኤልና ማምረቻቸውን ፋብሪካዎቻቸውን እነሱን ማውደም ነው። አሁን በምናይበት ጊዜ አቶ መኮንን ከነዚህ አራቱ ዓላማዎች የተሳካ የለም። የተጎዳ ቢሆንም ተመልሰው ራሳቸውን እንትን እያደረጉ ነው፣ ያቋቋሙ ነው። ትራምፕ ያደረጉላቸው ስምምነት ይህን እንደገና እንዲሰሩ ያረጋቸዋል። የትራምፕ ውድቀት ብቻ ሳይሆን እኮ ለኛም ለእስራኤል ሀገር ላደረገችው ተጋድሎ ሽንፈት ነው ማለት ይቻላል እንዴ አቶ መኮንን? ትክክል። አንተ ያልካቸው አራቱ መስፈርቶች በሶስቶቹ እስማማለሁ። በሶስቱ መስፈርቶችና በሶስቱ ኢላማዎች እስራኤል ሰርታለች። አንዱ ኢላማ ያልከው ግን የማልስማማበት በዚህ በጋድ የማናውቀው ያልተነገረ ነው። የኢራንን አድሚኒስትሬሽን ይለውጣል የሚል አባባል መንግስትም ኢላማ ብሎ አላቀረበውም። ስለዚህ በዚህ ላይ እንስማማና ለምን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትራምፕም ቢሆን መንግስቱን እንቀይራለን እያሉ በጋዜጣዊ ይፋዊ መግለጫ እየሰጡ ጊዜው ደርሷን እያሉ ነበር። ይኸውልህ ሾሞ አንተ ብዙ የምታውቅ ሰው ነህ። እንደዚህ አይነት ኢላማዎች የሚወጡት በካቢኔት እንጂ እንዲሁ በጋዜጠኛና በአንዳንድ ተናጋሪዎች አይደለም። ይህ ሁኔታ በመንግስት ደረጃ አልተወሰነም። ይህ ፕሮቶኮል ተጽፎ የሚወጣበት ኢላማ ስለሆነ በዚህ ውስጥ የለበትም። በሶስቱ ግን እስማማለሁ። በሶስቱም ላይ እስካሁን ሙሉ ውጤት አላገኘን። ብናዳክመውም እንኳ በተለይ መቃወሚያ አውታሮችን አውድመናል፣ ሚሳይሎችን ከሞላ ጎደል አውድመናል። በአሁኑ ሰዓት ኢራን ልክ አንተ እንዳልከው ራሷ መልሳ እየተዘጋጀችና እየተቋማች ነው። በተለይ የኒውክሌር ሁኔታ አንዳንድ መደበሮችና አንዳንድ ሚሳይሎችን ሳተላይቶች እንደሚያሳዩት ሌላ ቦታ ቀይረው ኒውክሌር ለማምረት እየታገሉ ነው። ይህ አዝማሚያ ጠቅለል ባለ ሁኔታ የወጣንበት ጦርነት የአሜሪካ ጣልቃ በመግባት እኛን አግዛለሁ ብላ ጦርነቱን በራሷ እኔን የመሩ ብላ በመውሰዷ እስራኤልን በዚህ ላይ ትልቅ ሽንፈት ደርሶባታል እችላለሁ። ሆኖም ግን እኔ ደጋግሜ እንደምለው ሽሎሞ ዞሮ የኢራን ሁኔታ የእኛ ስራ ነው የሚሆነው እንጂ የአሜሪካም ስራ መሆን የለበትም። ምናልባት አሜሪካ ይህን ሽንፈት አይታ በተለይ ደግሞ እንግዲህ ሽሎሞ ኢራን ይህን ጦርነት ካሸነፈች ነገ ጠዋት ቻይና የምታየው ማንን ነው? ሩሲያ የምታየው ማንን ነው? ሌሎች የሰሜን ኮሪያ የሚያዩት የአሜሪካን መዳከም እንጂ የእስራኤልን መዳከም አይደለም። ስለዚህ እስራኤልም በዛ ጦርነት ጊዜ አንተ እንዳልከው ብቻዋን ገብታ ቢሆንም በአሜሪካ የተፈቀደና የተፈረመላት ነበር። ሆኖም ግን የአሜሪካ መንግስትም እንደፈቀደው አቁሟታል በ12 ቀን ጦር ላይ። ለዛም ነው ሳንጨርስ የወጣ ነው። ይህ አዝማሚያ ዞሮ የአሜሪካን መዳከም የሚያሳይ የእስራኤልን አለማሸነፍ የመጀመሪያቸው የወሰነቻቸውን ኢላማዎች ሙሉ በሙሉ ሳታሳካ መመለሷ መረጋገጥ አለበት የሚል አቋም ነው ያለኝ። ምናልባት አሁን ኻሜኔይ ከሞቱ በኋላም ኢራኖች በቀላችን አሁን በቅርቡ እንበቀላለን እያሉ በጣም እየዛቱ ነው ያለ። ሰሞኑን ደግሞ በተለይ ዛሬ የአንድ የኢራን ባለስልጣናት ወደ የመን በመሄድ ከአቶ ሽሎሞ የወተት ዝንቦች እያለ የሚጠራቸው ከሁቴሞች ጋር ለመገናኘት የተደረገ ሙከራ አለና ምናልባት ይሄ ኒካማ የሚሉት ወይም ደግሞ እንበቀል የሚሉትን በእነሱ በኩል ለማድረግ የታሰበ ነገር ይኖራል ብለህ ታስባለህ? ኢራኖች ወደዛ አዝማሚያቸው ይኸውላቸው ይሄ ከጦርነቱ በፊትም ነበረ። አሁን ደግሞ በተለይ እንደ ናስራላ ያለ እንደ አኪል ያለ መሪዎቻቸው በሙሉ ኢራን የመለመለቻቸውና ለ30 ዓመት የመገባቸው ወታደሮቿ ሲያልቁ ኢራን ውስጥ የነበሩ ወታደራዊ መሪዎችና ትልቁ መሪ ኻሜኔይ ሲሞቱ መበቀልና ፍላጎቷ ከዛ በፊት ነበር፣ አሁንም አለ። የእስራኤል የማይተኛው ሞሳድና ሌሎች የደህንነት ክፍሎች እንኳን ለራሳቸው ለሌላው ሀገር ሕዝብ ማስጠንቀቂያ የሚሰጡ እንዲያውም የትራምፕን ልዩ ኮሚቴ ልዩ ወታደራዊ አካል ተዘጋጅቶታቸውን ለመግደል የተደረገውን በአሁኑ ሰዓት የእስራኤል ደህንነት ክፍል ነው ለአሜሪካ ማስጠንቀቂያ የሰጠው። ስለዚህ አሜሪካ እስራኤል ሙሉ መረጃ አላት፣ እየተከታተለች ነው፣ መቋቋም ትችላለች። ሆኖም ግን እንግዲህ በሁሉም ቦታ መሆን ስለማይቻል የሚወጡ ባለስልጣናት በሙሉ ራሳቸውን መጠበቅ አለባቸው። ከዛ በላይ መሆን አለባቸው። አውቀን አንዳንድ ቦታ መሄድም የለባቸውም። ራሳቸውን መሸፈን አለባቸው። ራሳቸውን መጠባበቅ አለባቸው። ኢራን ምን ጊዜም እነዚህን ሰዎች ለመግደል በተለይ መሪዎቻችን ከዛም በፊት ነበረች፣ አሁንም ታደርጋለች። እስራኤልና እስራኤል ደህንነት ይህን ነገር መቋቋም ይችላሉ።
ያም ሆኖ ግን ኢራን ይሄን ነገር ትተዋለች ማለት ዘበት ነው፣ የማይታመን ነገር ነው። ይህ ዘገያል እንጂ ምናልባት እድል አጋጥሟቸውም አንድ ነገሮች ሊፈጥሩ ይችላሉ። እንደምታውቀው ሂዝባላ የሊባኖስን መሪ ሲገሉ አታለው ነው የገደሉት ሀራሪ። ስለዚህ ኢራን የምትታመን ሀገር አይደለችም። ልክ እንደ ሂዝባላ የሚያደርጉት አይታወቅም። ኮሎኔል መኮንን ተስፋ ለሰጠን ሰፋ ላለ ማብራሪያ እጅግ በጣም እናመሰግናለን። ጊዜ ይስጥልን። እኔም በጣም አመሰግናለሁ። ደህና ቆዩልኝ።